ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 16 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያዝኳቸው መረጃዎች መካከል በወልቃይት ሁመራ ከተማ የተደረገውን ስብሰባ በተመለከተ ዝርዝር መረጃዎችን ይዣለሁ። በዚህ ስብሰባ እንግዲህ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና በአሁኑ ሰዓት ደግሞ ከአብይ አህመድ ጋር በትግራይ ጉዳይ በቅርብ ከሚሰሩ ሰዎች መካከል ጌታቸው ረዳ እንዲሁም ደግሞ የሰላም ሚኒስተር ወደ ቦታው ሄደዋል። በወልቃይት ደግሞ የዞኑ አስተዳዳሪ የማንነት አስመላሽ ኮሚቴ እና የጸጥታና ሰላም ምክትል አስተዳዳሪ ኮሎኔል ደመቀ ተገኝተዋል። በዚህ ላይ የተለያዩ ጥያቄዎች ተነስተዋል። ከዚህ ጋር በተያያዘ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። በርካታ ጉዳዮች ተነስተዋል። ይህንን በተመለከተ ሙሉ ሪፖርት ዋና ዋና ነጥቦችን የተመለከተ ወደ እናንተ ይደርሳል። በተለያዩ አካባቢዎችም እንደዚሁ የግንባር ውጊያዎች ሲደረጉ ነው የዋሉት። ከዚህ ጋር በተያያዘም እንደዚሁ ዝርዝር መረጃዎችን አደርሳችኋለሁ። እናንተ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንግዲህ ወልቃይትን በተመለከተ ያው እንግዲህ የተለያዩ ጉዳዮች እየተነሱ ነው የሚገኙት። የወልቃይት ጉዳይ ከአሁን እየተደረገ ካለው ከአማራ የህልውና ትግል አንጻር ጭምር የሚነሱ አስተያየቶችን ጨምሮ በአብይ አህመድ አካባቢውን ለህወሓትም የፖለቲካ ሚዛን ማስጠበቂያ እንዲሁም ደግሞ ለአማራም የፖለቲካ ሚዛን ማስጠበቂያ በሚል ውሳኔ እንዳያገኝ እያደረገው ነው የሚልና በራያ እንዲሁም ደግሞ በኮረም በጠለምት አካባቢው በኮማንድ ፖስት ተዳድራል ተብሎ የአማራ ብልጽግና አስተዳደር ከፈረሰ በኋላ በአካባቢዎቹ ላይ የሚታዩት ጉዳዮች በእጅጉ መነጋገሪያ ሆነዋል። በተለይ ባለማጣ ከተማ እንግዲህ የህወሓት ታጣቂዎች የሚፈጽሙት ግድያ ኮማንድ ፖስቱ ይህንን ለመከላከል አይደለም ራሱን ለመከላከል እንኳ በማይችልበት ሁኔታ እንዲሁም ደግሞ አንዳንድ የመከላከያ አመራሮች ከቀድሞ ህወሓቶች ጋር በሚሰሩት አሻጥር ህዝቡ ከፍተኛ ዋጋ እየከፈለ ነው። ከዚህ አንጻር ወደ ወልቃይት ህወሓት ተመልሶ ቢመጣ ወይም ደግሞ አስተዳደሩ ቢፈርስና የመከላከያ እና ፌዴራል ፖሊስ በኮማንድ ፖስት ይተዳደራል ቢባል ከዚህ የተለየ ዕጣ ፈንታ አይገጥመውም የሚለው የብዙዎቹ አስተያየት ነው። ከዛ ባሻገር ደግሞ የወልቃይት ጉዳይ እንደዚሁ አሁን ባሉት አጠቃላይ ሁኔታዎች በፌዴሬሽን ምክር ቤት ወይም ደግሞ በህዝብ ውሳኔ ያገኛል የሚለውን በርካቶቹም አይቀበሉም። ከዚህ አንጻር እንግዲህ ብዙ ጉዳዮች ናቸው የተነሱት በአዳራሹ ውስጥ፣ እሱም በዝርዝር አደርሳቸዋለሁ። ከዛ በፊት ግን ወደ አለማጣ የሚወስደን መረጃ ላስከትል። ተዛማጅ መረጃ ነው። በአለማጣ ከተማ ጣፌ ከተባለ ወታደራዊ ካምፕ በርካታ የህወሓት ታጣቂዎች ሌሊቱን ጠፍተው አድረዋል ተብሏል። ከካምፑ በሌሊት ጠፍተው ያደሩት የህወሓት ታጣቂዎች ቁጥራቸው በውል አልታወቀም። ታጣቂዎቹ ሙሉ ትጥቅ የወገብና የደረት ትጥቆችን ይዘው ነው እየጠፉት። እንግዲህ የእጅ ቦምብን ጨምሮ ታጣቂዎቹን ለመፈለግ በሚል ዛሬ ረፋድ በአለማጣ ከተማ በተለያዩ አካባቢዎች የህወሓት ታጣቂዎች ቀሪዎቹ ኬላዎችን ዘግተው አርፍደዋል። ሆኖም ታጣቂዎቹ አልተያዙም። አንድም የተያዘ ታጣቂ የለም። ታጣቂዎቹ ወደ ነፃ መሬት እየተባለ የሚጠራው ወደ ትግራይ የሰላም ኃይል ይሄዱ ወይም ደግሞ አይሄዱ የታወቀ ነገር የለም እስካሁን ድረስ። ታጣቂዎቹ ጋር እንደዚሁ የሰራዊቱ ወይ ደግሞ የታጣቂዎቹ አስተባባሪ የሆነ የሻምበል ወይም ደግሞ የጋንታ መሪም አብሮ ስለመጥፋቱ ተገልጿል። የህወሓት ታጣቂዎች በየቀኑ ከተለያዩ አካባቢዎች እየወጡ ወደ ትግራይ የሰላም ኃይል ወደሚባለው መቀላቀላቸው ቀጥሏል። ይሄ ከዛ ያለ ነው። ሌላው ባለማጣ ከተማ እንደዚሁ የህወሓት ታጣቂዎች አፈናና ዝርፊያ ፈጽመዋል። ባለማጣ ከተማ በሚገኙ አብያተ ክርስቲያናትና ባለማጣ ዙሪያ በሚገኙ አብያተ ክርስቲያናት የቤተ ክርስቲያን አስተዳዳሪ ካህናትን የህወሓት ታጣቂዎች ሌሊቱን ደብድበዋል፣ አግተዋል። ዛሬ ሌሊት 6 የቤተ ክርስቲያን የደብረ አስተዳዳሪ ካህናት እንግልት ድብደባ ተፈጽሞባቸዋል። አየር ማረፊያ ተብሎ የሚጠራው አካባቢ የሚገኘውን ሚካኤልን ጨምሮ 3 ቤተክርስቲያናት ማህተም በታጣቂዎቹ ተነጥቋል። ከ4 ቀናት በፊት ባለፈው ግንቦት ወር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አዲስ የተቋቋመውን የራያ ሀገረ ስብከት ሂሳብ ሹም ካህን በታጣቂዎች ታፍነው ወደ መሆኒ ከተወሰዱ በኋላ አሁን ያሉበት አልታወቀም። ዛሬ ደግሞ ሌሊቱን እንግዲህ በርካታ ካህናትን ደብድበዋል ታጣቂዎቹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መዋቅርን እያፈራረሱ ማህተም እየተቀበሉ እንዲሁም ደግሞ ሰነዶችን እየቀደዱ በትግራይ አቡነ ሰላማ ወይም ደግሞ እንግዲህ በህወሓት ፖለቲካዊ ውሳኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገንጥያለሁ ለሚለው ቡድን እንዲያድሩ ወይም ደግሞ ተቋሙን እንዲያስረክቡ ድብደባ እየፈጸሙ ነው የሚገኘው። እስካሁን እንግዲህ በቦታው የሚገኘው የኮማንድ ፖስት ምንም የሰጠው ውሳኔ የለም። ከዛሬው ጋር እንግዲህ በአጠቃላይ ከ11 በላይ ካህናት ተደብድበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንግዲህ መዋቅሮቿ እየፈራረሱ የህወሓት ታጣቂዎች ወደ ቤተ መቅደሶችን ካህናትን እየደፈሩ ባሉበት ሁኔታ
እስካሁን የሰጠችው ምንም አይነት መግለጫ የለም። ያው እንግዲህ የሚያሳየው ህወሓት አሁንም በዚህ ቀጠና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ኢትዮጵያ የሚሉ ስሞችን እያጠፋ እያወደመ በራሱ እንግዲህ የትግራይ ሲኖዶስ ላለው እንዲሁም ደግሞ በዚህ ከተማ ደግሞ አማርኛ የሚናገሩና አማርኛ የሚያስተምሩ ትምህርት ቤቶችን እንዲሁም ደግሞ የአማራ ክልል ሰሜን ወሎ አለማጣ ከተማ የሚል መታወቂያ የያዙ ሰዎች ላይ እርምጃ እንዲወሰድ ውሳኔ ማስተላለፉ ይታወቃል። ያው ህወሓት ምን እየሰራ ነው? ይሄ ነው እየሆነ ያለው። ወደ ወልቃይት ሁመራ ወደ ነበረው ስብሰባ ስንሄድ እንግዲህ ዛሬ በጠዋቱ የመረጃ ጊዜያችን እንዳደረስኳችሁ የጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና ኮሎኔል ደመቀ ዘውዱ የወልቃይት ማንነት አስመላሽ ኮሚቴ እና የዞኑ ምክትል አስተዳዳሪ፣ ሌሎቹም የዞኑ አስተዳዳሪ፣ የሰላም ሚኒስተር በተገኙበት ስብሰባ ተደርጓል። በስብሰባው እንግዲህ የተለያዩ ጥያቄዎች ተነስተዋል። ለጌታቸው ረዳ የተለያዩ ጥያቄዎችን ተሰብሳቢዎቹ አንስተውለታል። እንግዲህ በዋና ዋና ነጥቦቹ ላይ ተሳታፊዎቹ ለጌታቸው ረዳ ያነሷቸው ጥያቄ እንግዲህ ጌታቸውን ራሱን የተመለከተ አጠቃላይ ስለ ወልቃይት የማንነት ጥያቄ እንደዚሁም እና የአካባቢው የማንነት ጉዳይ ያለውን አቋም የሚያሳዩ አሁን ያለውን የፖለቲካ ሁኔታና ጌታቸው ደቡብ አፍሪካ ድረስ ሂዶ የፈረመውን የፕሪቶሪያ ስምምነት ጭምር የተመለከቱ ጥያቄዎች ተነስተዋል። አንደኛ፣ ለመሆኑ አንተ ጌታቸው ረዳ ፕሪቶሪያ ድረስ ሂደህ የፈረምከው የፕሪቶሪያው ስምምነት ለምን አልተፈጸመም የሚል ጥያቄ ተነስቷል። በስምምነቱ መሰረት የትግራይ ታጣቂዎች በፕሪቶሪያው ስምምነት መሰረት ትጥቅ ሊፈቱ አልነበረም ወይ እየተስማማኸው? ይሄ ለምን ሳይሆን ቀረ የሚል ጥያቄ ተነስቶለታል። ሁለተኛ፣ በወልቃይት ሁለት ግንባር እስከ አፍንጫው የታጠቀ የህወሓት ታጣቂ አንደኛው በሱዳን ሸረሪና ሁለተኛው በትግራይና በወልቃይት አዋሳኝ በተከዜ ትይዩ አካባቢዎች መሳሪያዎችን ወድሮ ነገ እገባለሁ ነገ ወራለሁ እያለ እየፎከረ ባለበት ሰዓት አንተ ስለ ሰላም የምትናገረው ከምርህ ነው ወይ? ለየስሙላ አይመስልብህም ወይ? ለመሆኑ አንተ ከታጠቀው ቡድን በምን ትለያለህ? አንተስ ከህወሓት በምን ትለያለህ? የሚል ጥያቄ አንስተውለታል። ሌላው ጌታቸውን በተመለከተ እንግዲህ ለ40 ዓመታት ከወልቃይት የተፈናቀለው የወልቃይት ተወላጅ ሳይመለስ ለዚህኛው ተፈናቃይ በአማራጭ ይሄኛው ተፈናቃይ ሳይመለስ አማራጭ አለ ብሎ ወደ ትግራይ ለሄደው ተፈናቃይ ስትጨነቅ ለምን ለዚህኛው ተፈናቃይ አላሰብክም? ይሄኛው ለምን አያስጨንቅህም? የሚል ጥያቄ ተነስቷል። አራተኛው ወንጀለኛ ያልሆኑትን የትግራይ ተወላጆች አትወጡ እያልናቸው እየለመናቸው የሄዱት አማራጭ ስላለን ነው የሚል ምላሽ እየሰጡ ነው የሄዱት። ይህም እንግዲህ አንድም በፈጸሙት ወንጀል ላለመጠየቅ፣ ሁለቱም ደግሞ አማራጭ አለን በሚል ነው የሄዱት። የወልቃይት ህዝብ ግን ሲፈናቀል ወደ ሱዳን እና ወደ ሌሎች ሀገራት ነው የተሰደደው። አሁንም አልተመለሰም። በርካቶቹ እንግዲህ የትግራይ ተወላጆችም አሁን በወልቃይት በሰላም እየኖሩ ነው። ለመሆኑ የትግራይ ህዝብ እያላችሁ ህወሓትን ለመመለስ ነው ወይ የምትጠይቀው? የሚል አምስተኛው የወልቃይት ቀደም ተወላጅ መብት አንተ እንዴት ታየዋለህ? እንደ ፌዴራል ባለስልጣንነትህ ለምን ይህንን አብረህ አታስብበትም? የሚል ስድስተኛ እኛ ጥያቄያችን ያከበረ የወልቃይትን የማንነትና የወልቃይትን ጥያቄ ያከበረ የትግራይ ተወላጅ መቼ አብረህን አትኑር አልነው? ለመሆኑ እኛ የትግራይን ተወላጆች አብራችሁን አትኑሩ ያለ የወልቃይት ተወላጅ አለ ወይ? በሰላማዊ የትግራይ ህዝብ ላይ እንደዚሁ መጥፎ የሚያነሳ የወልቃይት ተወላጅ አለ ወይ? የወልቃይት ህዝብ እየጠየቀ ያለው ስለ ወንጀለኞቹ ነው። ስለዚህ ይህንን አንተ እንዴት ታየዋለህ? መሬት እነጥቃለሁ፣ ማንነት እጨፈልቃለሁ ስለሚለው ህወሓት ለምን አትናገርም? አሁንስ ያንን ለማምጣት ነው ወይ በዚህ በኩል የመጣው? የሚል ሌላው ቅድሚያ እውነተኛ የሆነ እርቀ ሰላም መፈጸም አለበት። እርቀ ሰላም ሳይፈጸም ጥያቄ ሳይመለስ አንተ የፈረምክበት ስምምነት ጨርሶም ተግባራዊ ሳይደረግ እንዴት አይነት ጉዳይ ይፈጸማል? የሚል ጥያቄ አነሳችሁ። ስምንተኛ በስምምነቱ አንቀጽ 10 ንዑስ አንቀጽ 4 መሰረት ተፈናቃይ ለመመለስ አስቻይ ሁኔታዎች መሟላት አለባቸው ይላል። ለመሆኑ አስቻይ ሁኔታ የተባለው ሁኔታ አሁን አለ ወይ? ዙሪያ ገባውን ያለው ሁኔታ ገምግመዋል ወይ? የሚል ዘጠነኛ ህዝብ ፍትህ እንዲያገኝ መደረግ አለበት። የማይካድራ ጭፍጨፋ፣ ከዚያ በፊት የተፈጸመው ጭፍጨፋ ካሳና እውቅና፣ እርቅና ይቅርታ ተጠይቆለታል ወይ? የሚል ጥያቄም እንደዚሁ ተነስቷል። ሌላው እናንተ ወልቃይት ማን ነው ብላችሁ ታስባላችሁ? በጦርነቱ ጊዜ መንገድ ተዘግቶበት አትሄዱ ያልናቸው ሰዎች ቃል በቃል እኛ ወደ ክልላችን ብንሄድ ይሻለናል፣ ህወሓት ከሄደ አብረን እንሄዳለን ብለው እኮ ነው የሄዱት። ስለዚህ ወልቃይት አትኑሩ የሚል
ጥያቄ መቼ ተነሳባቸው? ከወልቃይትስ ማን አባረራቸው? ግን የህዝብ ጥያቄ ማክበር ይገባችኋል የሚል ሌላው 11ኛው የትግራይ ህዝብ እውነቱን ያውቀዋል። ወልቃይትም ወልቃይት እንደሆነ የትግራይ ህዝብም ይህንን ያውቃል። ለትግራይ ህዝብ ሰርቶ ለመኖር ወልቃይትም አዲስ አበባም ሐረርም ጅማም እኩል አገሩ ነው። ችግሩ ግን እናንተ ለምታስቡት የትግራይ የሪፐብሊክና የሀገረ መንግስት ግንባታ ይህን አካባቢ ማንነትና ባለቤትነት መጨፍለቃችሁና ጭፍጨፋ መፈጸማችሁ ነው የሚል ሲነሳ ጌታቸው እንግዲህ የተለያዩ ምላሾችን ሰጥቷል። ከሞላ ጎደል እንግዲህ ጠቅላላ ሲሉ እነዚህ ጥያቄዎች ተነስተዋል። ጌታቸው በኃይል የሚለውን ጉዳይ እኔ አላምንበትም። የቀድሞ ጓደኞችን ሐሳብ በኃይል እንገባለን እንወራለን የሚለው የሚጠቅም ቢሆን ኑሮ እኔ እቀላቀላቸው ነበር። ነገር ግን ለወልቃይትም ለትግራይ ህዝብም ስለማይጠቅም እኔ ይህንን በኃይል እንገባለን የሚለውን እቃወማለሁ። የወልቃይት ህዝብን ጥያቄ ሆነ የትግራይ ህዝብ ጥያቄ በኃይል አይፈታም። አሁን አስቸጋሪ ሁኔታ ውስጥ ያለውን ተፈናቃይ ወደ ቤቱ እንዲገባ ፍቀዱለት። ቤቱ በሌሎች ነዋሪዎች ተይዟል። ስለዚህ ቤታቸውን አስለቃችሁ ተቀበሏቸው የሚል ጥያቄ የሚል ማሳሰቢያና እንዲሁ ደግሞ መልእክት ጌታቸው ሲያስተላልፍ ቤታቸው የሚታወቅ ነው ተፈናቃዮቹ። ስለዚህ ወደ ቤታቸው ይግቡ፣ እንዲመለሱ ተቀበሏቸው የሚል ጉዳይ ደጋግሞ አንስቷል። ጌታቸው የማንነት ጥያቄውን አንሸዋሮ እንደተመለከተው ተሳታፊዎቹ ተናግረዋል። የወልቃይትን የማንነት ጥያቄን በተመለከተ ጌታቸው አሁንም ይህንን ጉዳይ አንሸዋሮ እንደተመለከተው ከዚህ ጀርባ ወልቃይት አሁንም የትግራይ አካል ነው ብሎ እንደሚያስብ አጠቃላይ በንግግሩና በነበረው መድረክ ይታወቅበታል የሚሉት የመረጃ ምንጮቹ እንግዲህ ቀጣይ ከእናንተ ጋር ከተነጋገርን ስለተፈናቀለው ህዝብና ስለመመለሱ በቀጣይም ሁሉም የወልቃይት ተወላጅ እስከታች ድረስ ውይይት እንዳደርግበት ይደረጋል። መጀመሪያ ከእናንተ ጋር እንምከር በሚል ነው የመጣ ነው በሚል ጌታቸው እንግዲህ ጉዳዩን ለስለስ አድርጎ በኋላ ግን ያው ጅብ እስኪይዝ ያነክስ አይነት ነገር አቋም ሲያንጸባርቅ ነበር ብለዋል። እንግዲህ ጌታቸው የወልቃይትን ህዝብ የቤት ጥያቄ በተመለከተ ደጋግሞ ማንሳቱን በተመለከተ ኮሎኔል ደመቀ ዘውዱም ምላሽ ሰጥቷል። ኮሎኔል ደመቀ ዘውዱ ጌታቸው በተደጋጋሚ ስለ ባዶ ቤቶችና ሰዎች ስለገቡባቸው ቤቶች ነው የምታወራው። የወልቃይት ህዝብ ጥያቄ የባዶ ቤት ወይም ደግሞ የቤት ጉዳይ አይደለም። ጥያቄው የማንነትና የራስ አስተዳደር ጥያቄ ነው። ስለዚህ ጥያቄው ይሄ መሆኑ እየታወቀ ጥያቄውን በዚህ መንገድ ማየት ተገቢ አይደለም የሚል ምላሽ ሰጥቷል። ጌታቸው በመጨረሻም እኔን ህወሓት አትበሉኝ የሚል ማሳሰቢያ ሰጥቷል። እኔን ህወሓት አትበሉኝ በሞተ ስም በተጠየፍኩት እና በአሮጌ ስብስቦችና ቃል በቃል እንግዲህ በደናቁርቶች በሚመራ ስብስብ በዚህ አትጥሩኝ፣ እኛ ይሄ አይጠቅምም ብለን ትተነዋል የሚሉ እንግዲህ ማሳሰቢያዎችን ሰጥቷል። እንግዲህ ተጨማሪ ምናልባት ስብሰባው ላይ ሰዎች ያነሷቸው ጥያቄዎችን በተመለከተ ተጨማሪ መረጃዎች ካሉ ወደፊት በሌላ የመረጃ ጊዜ የሚቀርቡ ይሆናሉ። ለዛሬው በስብሰባው ውስጥ የተነሱ ዋና ዋና ነጥቦችና የነበረው አጠቃላይ ሁኔታ ይህንን ነው የሚመስለው። እንግዲህ ተጨማሪ መረጃዎችን በሌላ ሰዓት የመለስባቸው ይሆናል። ወደ መረጃዎቹ ሲሄድ ወደ መቄት የሚወስደን መረጃን ማስከትለው በሰሜን ወሎ መቄት እንግዲህ መቄት ወረዳ አርቢት በተባለ ቦታ ዛሬ ጠዋት በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን መረጃዎች ጠቁመዋል። ከጋሸና በሌሊት ወደ አርቢት አቃትና ጋላ ደጀን ተብሎ ወደሚጠሩ ቦታዎች የመንግስት ኃይል መንቀሳቀሱን ተከትሎ ነው ውጊያ የተደረገው። ውጊያው ከጠዋቱ 2 ሰዓት እስከ 5 ሰዓት ድረስ የቆየ ነበር። በዙ 23 በሞርተር በዲሽቃ ጭምር የመንግስት ኃይል ሽፋን በመስጠት አካባቢውን በመያዝና ሙሉ በሙሉ በመቆጣጠር ወደ ፍላቂትና ገረገራ ያለውን ቀጠና ለመያዝ ከጋሸና ያንቀሳቀሰው ኃይል ነበረ ብለዋል የመረጃ ምንጮቹ። ሆኖም ፋኖ አርቢትና ጋላ ደጀን አካባቢ ባደረገው ውጊያ የመንግስት ኃይል ወደ ጋሸና ተመልሶ ገብቷል። በውጊያው በመንግስት ኃይል ይሁን በፋኖ እንዲሁም ደግሞ በሲቪሊያን ላይ የደረሰው ዝርዝር ጉዳት ያልታወቀም። የመንግስት ኃይል እንግዲህ ጋሸና ላይ በርካታ ኃይል ማከማቸቱን የመረጃ ምንጮቹ ገልጸው መንግስት በርካታ ኃይል ጋሸና ላይ ቢያከማችም ከጋሸና ወልዲያ ባለው መስመር ከሐሙሲት እስከ ወልዲያ ድረስ አብዛኞቹ ቦታዎች በፋኖ እጅ ያሉ መሆናቸውን ተገልጿል። በተመሳሳይ ከጋሸና እስከ ጨጭሆ ባለው መስመርም የመንግስት ኃይል ፍላቂት ከተማ ብቻ ሲቆጣጠር፣ ሌላው ዋናው መንገድ በፋኖ የተያዘ መሆኑን የዓይን እማኞች ከአካባቢው ያደረሱት መረጃ ያሳያል። ሌላው መረጃ የፋኖ ሰራዊት ግንባታን የተመለከተ መረጃ ነው። ይሄ መረጃ እንግዲህ
በርካታ ጉዳዮችን የሚያሳይ ነው። ውጊያውን በተመለከተ አጠቃላይ ፖለቲካውን፣ ወታደራዊ እንቅስቃሴውና አጠቃላይ የመንግስት የፖለቲካዊና ወታደራዊ ባለስልጣናት የሚያሰራጩት ፕሮፓጋንዳ ከመሬት ካለው ሁኔታ ጋር ምን ይመስላል የሚለውን በደንብ የሚያሳይ ነው። እንግዲህ የፋኖ ሰራዊት ግንባታ በሚለው ዛሬ ፋኖ በሰራዊት ግንባታውን በተመለከተ በአይነቱ ለየት ያለ ማስታወቂያ አስነግሯል። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አገው ምድር ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ነው እንግዲህ ይህንን ማስታወቂያ ያስነገረው። ምንድነው ይሄ ማስታወቂያ? ለፋኖ የሰልጣኝ ምዝገባ የጊዜ ገደብ መጠናቀቁን የገለጸበት ማስታወቂያ ነው። በዚህ መሰረት ከዛሬ ጥቅምት 16 2018 ዓ.ም ጀምሮ የተፈለገው የሰው ኃይል ቁጥር ስለተሟላ ለምዝገባ ወይም ደግሞ ወደ ምዝገባ ጣቢያ የሚሄዱ እህት ወንድሞቻችን ሌላ ጥሪ እስኪተላለፍ ድረስ የተሰጠው ኮታ መሙላቱን የሚገልጽበት ነው። እንግዲህ ይሄ ማስታወቂያ በርካታ ነገሮችን የሚገልጥ ነው። እንግዲህ ካለው ከውጊያው አንጻር ይፋኖ አሁን ምዝገባው ተጠናቋል፣ የሰው ኃይል ሞልቷል፣ ሌሎቻችሁ ባላችሁ በተቀመጡ ሌላ ጥሪ እስኪተላለፍ ድረስ ብሏል። ይሄ ጉዳይ ምን ነገሮችን ያሳያል የሚለውን አንዳንድ ነጥቦችን ላንሳና ወደ ግንባር መረጃዎች እመለሳለሁ። አንደኛ ይሄኛው ፋኖ በሚፈልገው ልክ የሰው ኃይል እንዳለው የሚያሳይ ነው። ሁለተኛ ወደ ፋኖ በርካታ ወጣቶች እየተቀላቀሉ ስለመሆኑ የሚያሳይ ነው። ሶስተኛ ፋኖ በሚዲያ የሰራዊት ግንባታ ስልጠና ላይ መሆኑን የሚያሳይ ነው። በማያቋርጥ ማለት ነው። ፋኖ በማያቋርጥ የሰራዊት ግንባታና ስልጠና ላይ መሆኑን የሚያሳይ ነው። አራተኛ የብልጽግና ፖለቲካዊ ወታደራዊ መሪዎች ፋኖን በተመለከተ የሚያሰራጯቸው ፕሮፓጋንዳዎች ውሸት መሆናቸውን የሚያሳይ ነው። እንግዲህ ከነዚህ መካከል የሰሞኑ የጠቅላይ ሚኒስትሩ የባሌውን ንግግር ጨምሮ ፋኖ እጅ እየሰጠ ነው፣ ፋኖ እየተበታተነ ነው፣ ፋኖ አከርካሪውን ተሰብሮ የሎጂስቲክ ማዕከሉ ተመቶ የመረጃ ክፍሉ ተበጣጥሶ ተመቶ ተበትኗል የሚለው የጀኔራል መሐመድ ተሰማ ንግግር ፋኖ 90% ተመቷል፣ 10% ብቻ ነው የቀረን፣ እሱን እየለቃቀምን ነው የሚለው የፊልድ ማርሻል ብርሃኑ ጁላ ንግግር፣ 4 ክላሽ ይዘው እየተወዛወዙ 4 ኪሎ መግባት አይቻልም የሚለውና አሁን ደግሞ በአዲስ ሽፍታ ሁሌም አለ የሚለው የአብይ አህመድ ንግግሮች በአጠቃላይ ከሚዲያ ባሻገር መሬት ላይ ያለውን ሁኔታ የማይገልጹ መሆናቸውን የሚያሳይ ነው። ጠቅላይ ሚኒስትር አብይ አህመድ እንዳለው እንግዲህ ማስታወቂያ እየወጣ ወታደራዊ ስልጠና እየሰጠ ወታደራዊ የፖለቲካ ግንዛቤ እየተሰጠ የሚሰለጥን ሽፍታና በማያቋርጥ ስልጠና ውስጥ የሚቀጥል ወታደር ካለ እንግዲህ እሱ ሽፍታ ተብሎ የተገለጸበት መንገድ ይህንን እውነታ የማያሳይ ነው። በአጠቃላይ እንግዲህ በቀጣይም እንግዲህ ከዚህ አንጻር ፋኖ በሰው ኃይል በትጥቅ ከሚያደርገው ዝግጅት አንጻር ተቋማዊ አንድነትና አደረጃጀትን ማስተካከል ከቻለ ግዙፍና ወሳኝ ኃይል ሆኖ የመውጣቱ ጉዳይ በደንብ የሚያሳዩ ክስተቶች ናቸው። እነዚህ እንግዲህ የመንግስት እንደሚታወቀው ሚሊሻ፣ አድማ ብተና፣ መከላከያ ለመመልመል የተለያዩ ጥቅማጥቅሞችን በብዛት ያቀርባል። የተለያዩ ጥቅማጥቅሞችን አቅርቦ ፍላጎቱን ማሟላት በማይችልበት ሁኔታ ውስጥ ነው የሚገኘው። ከዚህ ጋር በተያያዘ በግዳጅ ዜጎችን ከቤተ ክህነት ሳይቀር ከስደተኛ መጠለያ ጣቢያዎች ሳይቀር ከጎዳና ሳይቀር ለወታደራዊ ግዳጅ አፍሶ በሚወስድበት በዚህ ጊዜ ፋኖ ደግሞ በቂ የሰው ኃይል ምልመላ ጊዜው ስላበቃ ስልጠና የምትፈልጉ ሌላ ማስታወቂያ እስከሚነገር ጠብቆ የሚልበት ጉዳይ መሬት ላይ ያለውን ሁኔታ በደንብ የሚያሳይና የሚገልጽ ነው። እንግዲህ የሚያሳየው ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ስቀጥል ወደ ደላንታ የሚወስደን መረጃ ነው የማስከትለው። በደላንታ ፀሐይ መውጫ በተባለ ቦታ ትላንትና በተደረገ ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በዲሽቃ በሞርተር በዙ 23 የታገዘ ውጊያ ነበር የተደረገው ተብሏል። ከወገል ጤና በሌሊት ወደ ቦታው ከተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ የጽናት ክፍለ ጦር ባደረገው ውጊያ ከሁለት አቅጣጫ ፋኖን ለመክበብ የመጣው የልዩ ሽምቅ ውጊያ እቅድ ተግባራዊ ለማድረግ የገባ የመንግስት ኃይል ጋር ውጊያ ተደርጓል። በተደረገው ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ፀሐይ መውጫ የተባለችውን ወሳኝ ቦታ ለመቆጣጠር የመጣው የመንግስት ኃይል ወደ ኋላ ተመልሷል። አልተሳካለትም። ፋኖም ተገቢውን ያጸፋ ምላሽ ሰጥቷል። ከበባውን ሰብሮ ወጥቷል። በውጊያው የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በተመለከተ እንግዲህ እስከ 50 የሚደርሱ ቁጥሮች እየወጡ ነው በሁሉም በኩል። ከዚህ አንጻር የመንግስት ኃይል ወደኋላ ፀሐይ መውጫን ትቶ ተመልሷል። ፀሐይ መውጫ እንግዲህ ዋድራ ደላንታን፣ ጋዞ፣ ድልብና ወደ ግዳን እንዲሁም ደግሞ ወገል ጤናን እና ወደ አምባሰልና የእጁ አካባቢ የምታገናኝ ወሳኝ ገዥ መሬት መሆኗንም የመረጃ ምንጮቹ ገልጸዋል።
ሌላው መረጃችን ወደ አቸፈር የሚወስደን መረጃ ነው። ወደ አቸፈር የሚወስደን መረጃ ዛሬ በደቡብ አቸፈር ዱር ቤቴ ከተማ ዛሬ ጠዋት ፋኖ እንግዲህ በሌሊት ወደ ከተማ በመግባት የፈጸመውን ጥቃት በተመለከተ ተጨማሪ መረጃዎች በፋኖ በኩል አሁን ይፋ ተደርገዋል። ከሰዓት በኋላ እንደ መረጃዎቹ ከሆነ እንግዲህ ጠዋት በተላለፈው ዘገባ 8 የሚሊሻ አባላት ሙትና ቆስለኛ ሲሆኑ 10 መሳሪያዎች በፋኖ እጅ መግባታቸው ተዘግቦ ነበረ። በወቅቱም ቁጥራቸው ያልታወቁ እስረኞችም እንደዚሁ ስለማምለጣቸው ተዘግቧል። ከሰዓት በኋላ ፋኖ ባሰራጨው ዘገባ ከ18 በላይ የመንግስት ኃይል ሙትና ቁስለኛ ሙት ስለመሆኑ ከ20 በላይ የክላሽንኮቭ 5 ኤስኬኤስ እንዲሁም መሳሪያና ተተኳሾች 2 ወታደራዊ ፓትሮሎች መቃጠላቸውን ፋኖ ባሰራጨው መግለጫ ገልጾ በሰብአዊና ቁሳዊ ወታደራዊ ኪሳራ በመንግስት ላይ ደርሷል ሲል ይህንን ገልጿል። እንግዲህ ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ሁልጊዜም ሰብስክራይብ እያደረጋችሁ እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። ለተሳትፏችሁ ጥቆማ ዜናጂሜል.ኮምን ተጠቀሙ። ብዙዎቻችሁ በዚህ በኩል ሀሳቦቻችሁን እየላካችሁልኝ ነው። ወደፊት የማቀርባቸው ይሆናል። ለዚህ ጊዜ ጨርሻለሁ። ከሚሴ